ሰላም ጤና ይስጥልኝ። ሙሉመቤት አለማየሁ እባላለሁ። የኢሚግሬሽን ሕግ ጠበቃ ነኝ። ዛሬ ይዤላችሁ ልቀርብ የፈለግኩት ትንሽ በፕሬዚደንት ዶናልድ ትራምፕ የተፈረሙትን ኤግዜኪቲቭ ኦርደሮች በተመለከተ ቢሮዬም ሆነ ሰውም በሚያገኘኝ ጊዜ በጣም ብዙ ጥያቄዎች ስለነሱ እየተነሱ ስለሆነ ትንሽ የቻልኩትን ያህል አጠር ያሉ ቪዲዮዎች እያደረግኩኝ ለእናንተ ትንሽ ኢንፎርሜሽን ለማጋራት ስለፈለግኩኝ ነው። ዛሬም አጠር ያለ ነው የማደርግላችሁ። ይህንን ቪዲዮ የምታዩ በሙሉ ሼር እያደረጋችሁ ወደፊት በበለጠ በዲቴል የምሰጠውን ወይም ተጨማሪ መረጃዎች ያሉትን የምሰጠውን ሁሉም ለማግኘት እንዲችል እንድታግዙኝ ሼር አድርጉልኝ። ምክንያቱም በቢሮአችን የሚደወሉት ያሉት ከማገለግላቸውን ባለጉዳዮች ሆኑ ምክር በመፈለግ ከሚደውሉም ባለጉዳዮች በሙሉ የሚቀርቡልኝ ጥያቄዎች በጣም ተመሳሳይና አንድ ስለሆኑ በእንደዚህ አይነት በሶሻል ሚዲያ መድረክ ላይ ግን በቻልኩት ያህል ከአስረዳሁኝ ወይም ገለጻ ከሰጠሁኝ ለብዙ ሰው ሊደርስ ይችላል ብዬ ስለማስብ ነው ይህንን ሚዲያ የተጠቀምኩት። ምክንያቱም ለእያንዳንዱ ሰው መልሱን ለመመለስ አንዳንዴ በጣም ጊዜ ስለሚያጥር፣ በዚህ አይነት ሁኔታ ግን ሰፋ ባለ በሶሻል ሚዲያ ለማስተላለፍ ስለተነሳሁኝ ነው። ዛሬ በጣም ኃይለኛ ዲቴይል ውስጥ አንገባም። ይህንን እንደ ኢንትሮዳክሽን ወይም እንደ መጀመሪያ ለማድረግ ስለፈለግኩኝ ነው። ምክንያቱም በፕሬዚደንት ዶናልድ ትራምፕ የተፈረሙት ኤግዜኪቲቭ ኦርደሮች ብዙዎች ናቸው ኢሚግሬሽንን የሚመለከቱ። ማለትም ጃንዋሪ 20 2025 ጀምሮ የተፈረሙት በሙሉ እያንዳንዳቸውን ለማየት ትንሽ አጠር ባሉ ቪዲዮዎች እየለያየን ባቀርባቸው የተሻለ ገለጻ ልሰጥ እችላለሁ ብዬ ስላሰብኩኝ ነው። ዛሬ የብዙ ሰው የማገለግላቸውን ባለጉዳዮች ሆኑ የሚደውሉ የሚጠይቁኝ ጥያቄ ምንድን ነው? የእኛን ጉዳይ ወይም የእኛን ሁኔታ እነዚህ ኤግዜኪቲቭ ኦርደሮች እንዴት ነው ተጽዕኖ የሚኖራቸው ወይስ እኛ ላይ የሚያመጣው ለውጥ አለ ወይ ለሚሉኝ ሰዎች ነው። እና በጣም ብዙ ፍራቻ አለ። ብዙ ሰው ፈርቷል። እውነት ለመናገር የውጭ ሀገር ዜጎችና ስደተኞች ብቻ ሳይሆን በሀገሪቱም ውስጥ ያሉ ብዙ ሰዎች ብዙ አይነት ለውጥ ስላለ ሲቲዘኖችም እንኳን ቢሆኑ ፍራቻ በአሁኑ ሰዓት አለ። ምክንያቱም ብዙ ለውጦች አሉ። መምከር መቼስ የምችለው እኔ ምንድን ነው፣ በተቻለ መጠን በአቅማችሁ በአሁኑ መቆጣጠር የምትችሉትን ነገሮች ብቻ እያደረጋችሁ ብዙ ሳትሸበሩ በተቻላችሁ መጠን ራሳችሁን ለመከላከል ከጎጂ የሆኑ ትዕዛዞች ከመጡ ለመከላከል የምትችሉበትን መዘጋጀት ብቻ ነው የምትችሉት። ከዛ ውጪ እግዚአብሔር ይጨመርበት ምንም ማድረግ ስለማንችል ብዙ ፍራቻ እንዳይሰማችሁ። ይሄ በጣም የኃይለኛ አይነት መጨነቅ ነገር ካለ ወይ ትክክል ያልሆነ ስራ ወይም ዲሲዥን መውሰድ ስለሚኖር ትንሽ መረጋጋት ያስፈልጋል ብዬ ትንሽ የራሴን ምክር መስጠት ፈልጋለሁ። አንዱ ዋናው በአሁኑ ሰዓት በተለይ በቦርደር በኩል የገቡ ማለትም አለቪዛ የገቡ ጥገኝነት የሚጠይቁ ሰዎች በጣም ትልቅ ፍራቻ ላይ ያሉበት ምክንያት በፊት የተሰጠውን ፓሮል ወይም ወደ አሜሪካን ሀገር ገብተው እንዲከታተሉ ጉዳያቸውን ተፈቅዶላቸው በገቡበት መሰረት አሁን ግን ያ የተሰጣቸው ፓሮል ሊነሳ ይችላል። የመንግስትም በፈለገ ሰዓት ያንን ፓሮል አቋርጦ ወይም ያላቸውን ጉዳይ አቋርጦ እንደገና ይሄ ኤክስፐዳይትድ ሪሙቫል የሚባለውን ማለትም አለ ቪዛ ስለገባችሁ ቪዛ ከሌላችሁ ወደ መጣችሁበት ልትመለሱ ትችላላችሁ የሚለውን የአሜሪካን ሕግ ተጠቅሞ ሊያባረረን ይችላል ወይም ሊያስረን ይችላል፣ ጉዳያችንን ሊያቋርጥብን ይችላል ብለው የሚፈሩትን የእሱን ትንሽ ምን አይነት ጥንቃቄ ልትወስዱ ትችላላችሁ የሚለውን እሱን መጀመሪያ ባስረዳ ደስ ይለኛል። አሁን ላይ ፍርድ ቤትም ቀጠሮ ያላችሁ ከሆናችሁ፣ አሳይለም አፕሊኬሽን ያስገባችሁ ከሆናችሁ
የፍርድ ቤት ቀጠሮ ወረቀቶቻችሁን ከእጃችሁ ባይለይ ጥሩ ነው። ኮፒ አድርጋችሁ ብትይዙ በምትንቀሳቀሱበት ጊዜ ምናልባት የአይስ ኦፊሰሮች ካጋጠሟችሁ የፍርድ ቤት ቀጠሮ እንዳላችሁ ፍርድ ቤት ላይ ጉዳያችሁ እየተሰማ እንደሆነ ማሳየቱ በጣም ይጠቅማል ብዬ ገምታለሁ። አሳይለም አፕሊኬሽን የጥገኝነት ማመልከቻችሁን ደግሞ ካላስገባችሁ በተቻላችሁ መጠን ቶሎ ብላችሁ ማመልከቻችሁን ማስገባት፣ እንዳስገባችሁ የሚያሳየውን መረጃ ደግሞ ከጠበቆቻችሁም ሆነ እየጠየቃችሁ እየያዛችሁ ከእናንተ ጋር ማመልከቻዎቹን የገቡበትን መረጃዎች መያዝ እና ማሳየት እንድትችሉ። ኤ ናምበር የሚባል አለ። ያው ሁሉም ኤ ናምበር ያለው ስለሚያውቅ ይህንን ኤ ናምበራችሁ ደግሞ ምን እንደሆነ መያዝ እና ለማሳየት መቻል። ምንም አይነት የመታወቂያ የስራ ፈቃድ ካላችሁ እሱንም ከእናንተ ጋር አለመለየት፣ ኦፊሰሮች ካቆሟችሁ ለማሳየት ለማለት ነው። ሌላው ደግሞ ጠበቆች ካሏችሁ የጠበቃችሁን ኢንፎርሜሽን፣ ስልክ ቁጥራቸውን፣ የቢሮቸውን አድራሻ እንደዚህ ብትይዙ እሱን እያሳያችሁ ጠበቃ እንዳላችሁ ጉዳያችሁን እየተከታተላችሁ እንደሆናችሁ ለማሳየት ትችላላችሁ ማለት ነው። አንዱ ሌላው ደግሞ ትልቁ ነገር ምንድን ነው? ማስገባት የምትችሉትን ማመልከቻዎች በሙሉ ማስገባት። አሁን የጥገኝነት ማመልከቻ ብቻ ሳይሆን ለምሳሌ ወይ ቲቪዛ የሚባሉ አሉ፣ ቲፒኤስ። በተለይ ኢትዮጵያውያኖች በአሁኑ ሰዓት አትሊስት ቲፒኤስ ስላልተነሳ ቲፒኤስ ስቲል ስላለ ቲፒኤስ አመልክቱ። ቲፒኤስ ማለት ቴምፖራሪ ፕሮቴክትድ ስታተስ እስከ ዲሰምበር ይህን ዓመት ድረስ የሚቆይ ጊዜያዊ ከለላ ስለሆነ ምንም አይነት ተጨማሪ ከለላዎች ወይም ማመልከቻዎች ማስገባት የምትችሉትን በሙሉ በአሁኑ ሰዓት ስቲል የሚቀበሉትን ማስገባት ይገባችኋል። ያሉትን አፕሊኬሽኖች ሁሉ መጠቀሙ በጣም ጥሩ ነው ብዬ እላለሁ። ሌላው ምንድን ነው? ብዙ ጊዜ ወደ ቤታችሁ ወይ እንደዚህ መጥቶ አንድ ሰው አይስ ነኝ እንደዚህ ብሎ ካንኳኳ መብቶች አሏችሁ። መብቶቻችሁ ማለትም ቤታችሁን የግድ ከፍታችሁ ማስገባት የለባችሁም። ያላችሁን የፍርድ ቤት የታዘዘበትን እኔን መታችሁ ልትጠይቁ ወይም ልታስከፍቱ በሬን የታዘዛችሁበትን ወይም የተሰጣችሁን መብት ከፍርድ ቤት አሳዩኝ፣ በሩ ስር አስተላልፉልኝም ልትሉ ትችላላችሁ። ኦፊሰር መሆናችሁንም ደግሞ የሚያሳይ ዶኪመንታችሁን፣ ካርዳችሁን እንደዚህም ስጡኝ፣ አሳዩኝ ማለት ትችላላችሁ። ጥያቄ በምትጠየቁበት ጊዜ ከጠበቃዬ ጋር መመለስ እፈልጋለሁ፣ ጠበቃዬን ኮንታክት ማድረግ፣ ጠበቃዬን እንዳናግር ይፈቀድልኝ ማለት ትችላላችሁ። እንደዚህ አይነት መብቶች ስላሏችሁ ሌሎች መብቶችም እንዳሏችሁ አትርሱ። ከሱ ውጪ እንግዲህ እንዳልኩት ጠንቀቅ ማለት፣ ማመልከቻ ማስገባት የምትችሉትን በሙሉ ማመልከቻዎች በአሁኑ ሰዓት ማስገባት፣ ከጠበቆቻችሁ ጋር መመካከር፣ ጠበቃም ከሌላችሁ ከተለያዩ ጠበቆች ጋር እየደወላችሁ የእናንተን ጉዳይ መመካከር እና ሌላ ማስገባት የምትችሉት ዶኪመንቶች ካሉ ማየትን እንግዲህ ከአሁኑ ማድረጉ በጣም ትልቅ ነገር ነው። ሰፋ ባለ ሁኔታ በሚቀጥለው ቪዲዮ ደግሞ ወደ ዲቴይሉ እየገባሁኝ ስለምናገር፣ በተለይ አሁን ወደ ዲቴይል እየገባሁ የምናገረው በቦርደር በተለይ ለገቡ ሰዎች እና ኤክስፐዳይትድ ሪሙቨል ሆኖ ወይም በአስቸኳይ እንድንወጣ የሚለውን አይነት የትዕዛዝ ተጠቅመው የአይስ ኦፊሰሮች ቢይዙኝ የሚለው ላይ ወይስ ሊይዙኝ ይችላሉ ወይ የሚለው ላይ በዲቴይል እናገራለሁኝ። እሱን ግን በሌላ ጊዜ በሌላ ቪዲዮ ስለማቀርበው አትሊስት ይሄ እንደ ኢንትሮዳክሽን ሆኖ ትንሽ ጥንቃቄ የምታደርጉትን ለመናገር ስለሆነ ያደረግኩት፣ ባካችሁ ሼር በማድረግ ይህንን አይነት ኢንፎርሜሽን ለማግኘት ለሚፈልጉት በሙሉ የሚቀጥለውን ቪዲዮን በማወጣበት ጊዜ እንዲያው እናንተም ተባበሩ። በአሁኑ ሰዓት እንግዲህ አውቃለሁ ብዙ መጨነቅ አለ፣ ብዙ ማሰብ አለ። ግን ትንሽ መረጋጋትና በተረጋጋ መንፈስ በተቻላችሁ መጠን ራሳችሁን
መጠበቅና መጠንቀቅ ማድረግ የምትችሉትን ማድረግ ማለት ላይ ነው እና እሱን እላችኋለሁ። እንግዲህ በሚቀጥለው ቪዲዮ ደግሞ ሞር ዲቴል ያሉትን ይዤ እንዳውም እያንዳንዳቸውን በፕሬዚደንት ዶናልድ ትራምፕ የተላለፉትን ኤግዜኪቲቭ ኦርደሮች ኢሚግሬሽን ነክ የሆኑትን ለእያንዳንዳቸው አንዳንድ ቀን ወይም አንዳንድ ቪዲዮ በመስጠት በሞር ዲቴል ለመናገር እቀርባለሁ። እስከዛ ድረስ እንግዲህ ለሁላችሁም ሰላም ይሁን፣ ሰላም ይግጠማችሁ።